ሰላም የጽሬ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ እንግዲህ የአማርኛ ፊደላት ቃላት ምስረታ የምንላቸው ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ። እኔ አዘጋጅሁላችሁ ግን በሁለት ፊደላት ብቻ አዘጋጅቼ ይዤላችሁ የመጣው ቪዲዮ አለች። እሷን በደንብ አድርጋችሁ ትከታተሉኛላችሁ። አሁን ወደ ትምህርታችን በሁለት ቃላት ብቻ ጽፌ ማለት ነው ይዤላችሁ የቀረቡ እንግዲህ እዚህ ጋር ቀሪ ለአንድ ላይ ስናነበው ቀሪ እንግዲህ ቀ የመጀመሪያ ፊደል ናት። ሪ ደግሞ የረ ቤተሰብ ሶስተኛ የምናገኛት ማለት ነው። ቀሪ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቆቅ ይላል በአንድ ላይ ስናነበው ቆቅ እንግዲህ ቆ የቀ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ደግሞ የቀ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ቆቅ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ ገና ይላል በአንድ ላይ ስናነበው ገና እንግዲህ ገ የመጀመሪያ ፊደል ናት እና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ገና የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ በላ ይላል በአንድ ላይ ስናነበው በላ እንግዲህ በ የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ የለ ቤተሰብ ሆና አራተኛ የምናገኛት በላ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ጭስ ይላል በአንድ ላይ ስናነበው ጭስ እንግዲህ ጭ የመጀመሪያ ፊደል ናት ማለት ነው። ሰ ደግሞ የመጀመሪያ ጭስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሎሚ ይላል በአንድ ላይ ስናነበው ሎሚ እንግዲህ ሎ የለቤተሰብ ሆና ሰባተኛ የምናገኛት ናት። ሚ ደግሞ የመቤተሰብ ሆና ሶስተኛ ሎሚ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ ቡና ይላል በአንድ ላይ ስናነበው ቡና እንግዲህ የበቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። እኔ ደግሞ የነቤተሰብ አራተኛ የምናገኘው ቡና የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሄደ ይላል እንግዲህ ያ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ናት ማለት ነው። ሄደ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ሩዝ ይላል በአንድ ላይ ስናነበው ሩዝ እንግዲህ የረ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ደግሞ የዘ ቤተሰብ ሆና ስድስተኛ ሩዝ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ ሳማ ይላል በአንድ ላይ ስናነበው ሳማ እንግዲህ ሳ የመጀመሪያ ናት። እንግዲህ ሳ የመጀመሪያ ናት ማለት ደግሞ የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ሰማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ መሪ ይላል በአንድ ላይ ስናነበው መሪ እንግዲህ የመጀመሪያ ፊደል ናት። ሪ ደግሞ የረ ቤተሰብ ሶስተኛ ናት ብያቸዋለሁ። መሪ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቤት ይላል በአንድ ላይ ስናነበው እንግዲህ የበቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ቤት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቂም ይላል በአንድ ላይ ስናነበው ቂም እንግዲህ የቀ ቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። የቀ ቤተሰብ ሶስተኛ ደግሞ የመቤተሰብ ስድስተኛ ቂም የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ፈጨ ይላል በአንድ ላይ ስናነበው ፈጨ እንግዲህ ፈ የመጀመሪያ ፊደል ናት። ጨ የመጀመሪያ ናት ማለት ነው። ፈጨ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ገቢ ይላል በአንድ ላይ ስናነበው ገቢ እንግዲህ ገ የመጀመሪያ ፊደል ናት ብያቸዋለሁ። ይሄ ደግሞ የበቤተሰብ ሆና ሶስተኛ ገቢ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሌባ ይላል በአንድ ላይ ስናነበው ሌባ እንግዲህ
የለቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ባ ደግሞ የበቤተሰብ ሆና አራተኛ የምናገኛት ማለት ነው። ሌባ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዜና ዜና ይላል በድለስ ዜና እንግዲህ የዘቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። እና ደግሞ የለቤተሰብ አራተኛ የምናገኛት ዜና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ካባ ይላል በድለስ እናንበው ካ እንግዲህ ከቤተሰብ አራተኛ ባ ደግሞ የበቤተሰብ አራተኛ ካባ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ፈራ ይላል በድለስ እናንበው ፈራ እንግዲህ ፈ የመጀመሪያ ፊደል ናት ብያችኋለሁ። ራ ደግሞ የረ ቤተሰብ ሆና ሶስተኛ የምናገኛት ፈራ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ በሶ ይላል በድለስ እናንበው በሶ እንግዲህ በመጀመሪያ ፊደል ናት ብያችኋለሁ። ሶ ደግሞ የሰ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። በሶ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሴት ይላል በድለስ እናንበው ሴት እንግዲህ የሰ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የተ ቤተሰብ ስድስተኛ የምናገኛት ሴት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ መቶ ይላል እንግዲህ የመጀመሪያ ፊደል ናት ብያችኋለሁ። ቶ ደግሞ የተቤተሰብ ሰባተኛ መቶ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዘር ይላል እንግዲህ ዘ የመጀመሪያ ፊደል ናት። ረ ደግሞ የረቤተሰብ ስድስተኛ የምናገኛት ናት ማለት ነው። ዘር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቻሌ ይላል በድለስ እናንበው ቻሌ ዲቸ የቸ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ሌ ደግሞ ለቤተሰብ አምስተኛ ቻሌ የሚል ቃል እንመሰርታለን ማለት ነው። በጣም አሪፍ። ወደ ቀጣይ ወደ መጨረሻው ስንሄድ ሩጫ ይላል በድለስ ነው ሩጫ እንግዲህ የረ ቤተሰብ ሆና ሁለተኛ ጭ ደግሞ የጨ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ሩጫ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ፈላ ይላል በድለስ ነው ፈላ እንግዲህ ፈ የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ፈላ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ በቂ የሚል ቃል እንመሰርታለን ማለት ነው። በእንግዲህ የመጀመሪያ ናት። ቂ ደግሞ የቤተሰብ ሆና ሶስተኛ የምናገኛት ማለት ነው። በቂ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ገባ ይላል በድለስ ነው ገባ እንግዲህ መጀመሪያ ፊደል ናት። ባ ደግሞ የበቤተሰብ ሆና አራተኛ የምናገኛት ማለት ነው። ገባ የሚል ቃል እንመሰርታለን ማለት ነው። እንግዲህ የአማርኛ ፊደላትን ቃላት ምስረታ በሁለት ፊደሎች ያልበለጠ ማለት ነው ለመስርቼ ይዤላችሁ የመጣው ነበር። በሌላ ቪዲዮ ውስጥ ከምንገናኝ ሰላም ሁኑ፣ ሰላም ቆዩ።